አልመዛሀብ ይባላል። ይሄ ነው ፊት ለፊት ላይ የምታዩት ነው መጽሐፉ። ጸሐፊው ደግሞ ኢማም አልነዋዊ ይባላል። ለምሳሌ በዚህ መጽሐፉ በገጽ ስንት መሰላችሁ? ቮሊዩም 2 ላይ ገጽ 150 ላይ ምን ብሎ ያስቀምጣል? አንድ ወንድ ከሞተች ሴት ጋር የግብረ ስጋ ግንኙነት ቢፈጽም ይላል። ያው እኔም በእርግጥ እነዚህን የእስልምና ጉዶች ማውጣት አልፈልግም ነበረ፣ ነገር ግን ያስገድዱናል በግድ ማለት ነው። ሰው መውጣት ስላለበት መነበብ ስላለበት ይነበባል። አንድ ወንድ ከሞተች ይኸውን ፊቅ ነው፣ ህግ ነው፣ የመዛሀቦቹ ህግ ፍርድ የተፈረደበት ማለት ነው። ምንድን ነው የሚጠብቀው ያ ሰው? ሬሳን ወሲብ የሚያደርግ ሙስሊም ማለት ነው። አንድ ወንድ ከሞተች ሴት ጋር የግብረ ስጋ ግንኙነት ቢፈጽም ትጥበት ማድረግ እንዳለበት ቀደም ብለን ተነጋግረናል ይላል። ሬሳ ወሲብ አድርጎ ሻወር ውሰድ የሚል አስተምሮ ማለት ነው። የሞተችው ሴት እንደገና መታጠብ አለባት ወይንስ መጀመሪያ ስለታጠበች መታጠብ አያስፈልጋትም በሚለው ላይ 2 አስተያየቶች አሉ ይላል። ይበልጥ ትክክለኛ የሆነው አመለካከት በአብዛኞቹ ሊቃውንት መሰረት እንደገና መታጠብ አያስፈልጋትም የሚለው ነው ብሎ ያስቀምጣል። እዛ አንድ አልሩያን የተባለው ሰው ግን እንደገና መታጠብ አለባት ብሎ አስተያየት እንዳስቀመጠ ይናገርና ነገር ግን ትክክለኛው ሬሳዋ መታጠብ የለባትም ነው። ሬሳ ታጠበ አልታጠበ ትርጉም የለውም ነው እያሉ ያሉት። ከዛ ደግሞ የእኛ ሰሃቦች እንዲህ ብለዋል ብሎ ይህንን ያስቀምጣል ራሱ ኢማም አልነዋዊ ማለት ነው። ማንኛውንም አይነት ጥሎሽ ወይንም መህር ከሞተች ሴት ጋር በመገናኘት አይገደድም ይላል። ገንዘብ መክፈል የለበትም። የሞተችን ሴት ወሲብ ያደረገ ገንዘብ መክፈል የለበትም ይላል። ለምሳሌ ከሞተ በኋላ እጁ ቢቆረጥ የደም ማካካሻ ገንዘብ እንደማይገባ ሁሉ ለምን ኦልሬዲ ሬሳ ስለሆነ የሬሳ እጅ ተቆረጠ አልተቆረጠ ትርጉም ስለሌለው ከሞተችም ሴት ጋር እንዲሁ ወሲብ የሚያደርግ ለሱ ይሄ መህር ወይም ጥሎሽ ክፈል አትክፈል ተብሎ አይጠየቅም ይላል። አንዳንዶች ምን ይላሉ? ቅጣት አለበት ወይስ የለበትም በሚለው ላይ ይኸውላችሁ፣ የዚና ህጋዊ ቅጣት በሰውየው ላይ ግዴታ ስለመሆኑ 3 አመለካከቶች አሉ ይላል። እዚህ ጋር ነው አሁን በቃ ትክክለኛውን የእስልምና አስተምሮ የሚናገረው። አንደኛው አመለካከት ግዴታ ነው የሚል ነው ቅጣቱ፣ ምክንያቱም ያለ ጥርጥር የተከለከለ ግንኙነት ስለሆነ ይላል። ሁለተኛው ግዴታ አይደለም፣ ይህ ግዴታ አይደለም፣ ምክንያቱም የሞተችው ሴት ከተለመደው የህግ ጉዳይ ውጪ ስለሆነች በህይወት ስለሌለች ማለት ነው፣ እሱን የሚጠይቀው ህግ የለም ይላል። ሶስተኛው ደግሞ እናም እንዲህ ተብለዋል ይላል። ተመልከተው ምን እንደሚል። የሞተችው ሴት በህይወት እያለ ግንኙነት ቢፈጽምባት የማይቀጣ ከሆነ ለምሳሌ ሚስቱ ከሆነች፣ ባሪያው ከሆነች፣ ይሄ አጋር ባሪያ ከሆነች ወይም የሴት ልጁ ባሪያ ወዘተ ከሆነች የዚና ቅጣት አይተገበርም የሚል ግልጽ ጽሑፍ አለ ይላል። ይህ ግን በህይወት ውስጥ የግብረ ስጋ ግንኙነት ወይም ሀድ ቅጣት የሚጠየቅባት ሴት ከሆነች እሱ ይቀጣል ይላል። በህይወት እያለች ለሱ ክልክል ወይም እርም የነበረች ሴት ከሆነች ሰውየው ይቀጣል። ነገር ግን በህይወት እያለች ለምሳሌ ያው የሚፈቀድለት አይነት ሴት ከሆነች ምንም ቅጣት የለበትም ብሎ ይሄንን ይናገራል። ከዛ ዑለማዎቻችን እንዲህ ብለዋል ይልና ከሞተች ሴት ጋር በመገናኘት የአምልኮ ተግባራት ይሰረዛሉ፣ ሐጅ፣ ጾም ምናምን ይፈርሳል እያለ ነው። አሁን ተመልከቱት፣ ቦልድ አድርጌ ጽፌዋለሁ። በጣም ትክክለኛው ሳሂህ የሆነው አመለካከት በጭራሽ ይሄ ሀድ ቅጣት ማለት የዚና ቅጣት የተወሰነ ህጋዊ ቅጣት አያስፈልግም የሚል ነው ብሎ ይሄንን ያስቀምጣል። ሬሳን ወሲብ የሚያደርግ ሙስሊም ማለት ነው። ይህንን አጸያፊ ተግባራት ከማውገዝና ከመተቸት ይልቅ እንደዚህ አይነትን አስተምህሮ ቁጭ ብሎ መጽሐፍ ጽፈው የሚያስተምሩ ሰዎች ናቸው የሙስሊም ሊቃውንቶች። ዝቅ ብል ሌላ ብዙ ጉድ ትሰማላችሁ እና ይሄ እንደ አንዲት ሙስሊም ሴት
በራሷ ውስጥ የተቆረጠ ብልት ሬሳ የሚስቱ ነው። እዚህ ጋር ደግሞ ሴቷ የሞተ ሰው ወንድ ብልት ካስገባች ትጥበት በእሷ ላይ ግዴታ ይሆናል ይላል። ሻወር ውሰጅ ይላታል ማለት ነው። ልክ የሞተችውን ሴት ውስጥ እንዳስገባው ሰው ብሎ ይሄንን ያስቀምጣል። ለምሳሌ የእንስሳ ብልት ካስገባች አንድ ሰው በእንስሳ ውስጥ እንደጨመረው ሁሉ ይሄ ጉሱል ማለት ትጥበት ማለት ነው፣ በእርሷ ላይ ግዴታ ይሆናል ብለው ይሄንን ያስቀምጣሉ። እስኪ አንድ ሙስሊም ይግባና ይሄንን ይሞግት። አሁን ኖርማሊ እንደው ውሸት ምናምን ማለት ሳይሆን አንድ ሙስሊም ይግባና ያው ፊት ለፊቱ መጽሐፉ ይከፈታል፣ ገብቶ ይሞግት። የኛ መጽሐፍ አይደለም፣ የሙስሊም ሊቃውንት መጽሐፍ ነው። የመዝሃቦቹ ሸርህ የተብራራበት መጽሐፍ ነው። ኑ ግቡና አስረዱን። ቀጥታ አረብኛውን እንከፍታለን፣ እንተባበራችኋለን። እና እነዚህን ነገሮች ከማውገዝ ይልቅ ሻወር በመታጠብ ብቻ ከርኩሰታቸው የሚጸዱ ይመስላቸው መጨረሻ ላይ ሻወር ትታጠብ የሚል ህግ ያስቀምጣሉ። እነዚህ ካንሰር ነው እስልምና ለዚች ምድር። ኤኒዌይስ ቀጥሉ። ብዙ ሀሳብ አወራው። አንዳንዴ እንደዚህ ስሜት ያደርጋሉ። እኔ ግን ስማ ለመጀመሪያ ጊዜ እስልምና ፍትሐዊ ሲሆን አየሁኝ። የምር እኔ ካሁን በኋላ በቃ ሴትን ልጅ ይጨቁናል ሙሉ ለሙሉ ማለት ይከብደኝ ነው። አንዳንዴ ፍትሐዊ የሚሆንበት አለ። ለወንዱ የሞተችን ከተገናኘ አለ፣ ለሴቷ ደግሞ የሞተውን ቆርጣ ብትገናኝ አለ። ፍትሐዊ ማለት ሙስሊሞች ዛሬ ገና ፍትሐዊ ሲሆን አየሁላችሁ። ሴቶች እንዴ ወንድ የሞተችውን ሄዶ ሲገናኝ ለአንቺ ደግሞ ቆርጠሽ እንድትገናኝ ፈቅ ከሞተው ላይ ቆርጠሽ እንዲህ አንተ ለካ አንዳንድ ፍትሐዊ የሚሆንባቸው ነገሮች አሉ። ዋይ 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 የእንስሳ ቆርጣ የባሏን ቆርጣ ፍትሐዊ የሆነ አንተ እሱ ከሚስቱ ጋር ወይም ከባሪያው ጋር ከሞተች ከእንስሳ ትላለህ። ለምሳሌ እሺ አንተ ሚስት ስትሞት ከሚስት ጋር ተገናኝተህ መታጠብ አለብህ አይደል? እሷም መታጠብ አለባት አይደል? ስትቀበር ለምሳሌ አንተ ከባሪያህ ጋር ተገናኝተህ ስትሞት እሷ ታጥባ መቀበር አለባት አይደል? ምክንያቱም መታጠብ አለባት። ስትቀበር እንዲሁ መቀበር የለባትም። ከተገናኘሃት በኋላ የሞተችውን መታጠብ አለባት። ይሄ ከሃሊው አላህ የደነገገው ህግ ነው። እናንተ ጋር ይሄ ህግ አለ? የለም። አንተ እኮ ማትረባ። አንተ ግን የሞተችውን ተገናኝተህ ሳትታጠብ ነው መቀብራት አይደል? እስልምና አየህ፣ ከተገናኘሃት በኋላ የሞተችውን አጥበህ ቅበራት ነው የሚለው። አየህ፣ አንተ ግን የሞተችውን ተገናኝተህ በዛው ነው ይሄኔ መስጊድ ቤተክርስቲያን የምትሄደው። እስልምና ግን ምን ይላል? ኖ አይቻልም፣ የዛ ዕለት እንዳትሄድ ታጠብ ቅድሚያ ይልሃል። አየህ፣ ቅድሚያ ትገናኛትና የሞተችውን ልክ ወደ ሀጅ ልታደርግ ስትሄድ እንስሳ ሞቷል፣ እሱን ትገናኘዋለህ። ከዛስ ታጠብ ቅድሚያ ሀጅ ከማድረግ በፊት ይላል። አየህ፣ አንተ ጋር እንደዛ አለ። አሁን ወደ ቤተክርስቲያን ስትሄድ የሞተ ውሻ ብታገኝ ከዛ እሱን ተገናኝተህ እሺ ቅድሚያ ታጠብና ነው ቤተክርስቲያን መሄድ ያለብህ ይላል። አንተ እኮ ሳትታጠብ ነው ወደ ቤተክርስቲያን የምትሄደው። አየህ፣ የእኛ ግን ቅድሚያ ታጠብ ከተገናኘኸው በኋላ ይላል። ደግሞ ሌላ አልጨምርልህ። እሺ ለእህቶች ለሴቶቹ ለአንተ ይህንን የፈቀደልህ ለሴቶች ውስጥ ምን መፍትሄ ሰጥቷታል? የሞተውን ባህሏን ቆርጣ መገናኘት ትችላለች? አልፈቀደላትም። አየህ፣ ክርስትና ፍትሐዊ አይደለም ለሴቶች። እኛ ጋር ግን ለሴቶቹ ፍትሐዊ ከመሆኑ የተነሳ ባሏ ቢሞት ቆርጣ እንድትጠቀምበት፣ እንዲሁም ደግሞ እንስሳ ቢሞት የውሻ የጅብ ሌላም ሊሆን ይችላል፣ የበሬም ወይም የአህያ የፈረስም ሊሆን ይችላል። ቆርጣ ከተጠቀመች በኋላ ታጠቢ ነው ያላት። አየህ፣ ይሄ ንጽህና ነው።
ንጽህና ሱና ነው። መታጠብ አለብህ፣ መታጠብ አለብህ። የባሏን ብልት የሞተውን ቆርጣ ከተጠቀመች በኋላ መታጠብ አለባት። እናንተ ጋለ ክርስቲያኖች እናንተ ግብ እኮ ናችሁ። ንጽህና እኮ የላችሁም። እኛ የሞተውን ከተገናኘን በኋላ ይልሃል። ኦኬ፣ እኛ ሙስሊሞች የሞተውን ከተገናኘን በኋላ፣ ሴቷም ሙስሊም የሞተውን ብልት ቆርጣ ከተገናኘች በኋላ ትታጠባለች። በቃ እናንተ ጋር የለም። ይሄ እስልምና ጥበብ ነው። ይሄ እስልምና እውቀት ነው። ይሄ እስልምና መገለጥ ነው። ይመቻችሁ። ቤነስ ደህና ዋሉ። እሺ፣ በጌታ በኢየሱስ እሺ። ፎይ እናመሰግናለን። ቡራ ትቀጥልበታል። እኔ እኮ ይሄ ከባድ ነው። እግዚአብሔርን እኔ እንጃ። እኔ እውነት ለመናገር ሙስሊሞች መቼ አይናችሁ እንደሚከፈት አላውቅም። ይሄንን መቼ ተመልክታችሁ፣ ይሄንን መቼ አይታችሁ ኢቨን አይናችሁም እንደሚከፈት አናውቅም። ከሌላ መጽሐፍታት ራሱ የመጡ አይደሉም። ከራሳችሁ እስልምና ከምትከተሉባቸው ከእስልምና ከምትከተሉባቸው መመሪያዎች ከራሳችሁ መጽሐፍ የመጣ ነው። እና ይሄ እንዴት ነው መለኮታዊ መገለጥ ሊሆን የሚችለው? እንዴት ነው ይሄ ሃይማኖት ሊሆን የሚችለው? እንዴት ነው ይሄ አምላክ ሊፈቅድ የሚችለው? ኧረ በጌታ የምር ይሄ እኮ በጣም እኮ ኧረ እሺ። ኦኬ፣ ለማንኛውም እሺ፣ ቀጥል ቆስጣ ወይ ቡራ። እውነትሻ እኔ ቃል የለኝም ለዚህ ይላል። እኛም ደንግጠናል። አይ ስለምና እኔ ግን አይናቸው የታወሩ ወንድሞቻችን በጣም ያሳዝኑኛል።